ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። በዚህ ሰዓት ታላቅ የተባለ የምስራችና አስደሳች መረጃ ተሰምቷል። ለዘማሪው ገብረ ዮሐንስ እኛ አለን በማለት ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ኦርቶዶክሱ በአንድነት ቆመው ፍቅራቸው እየገለጹለት ይገኛሉ። አጥንት በሚያለመልሙ መዝሙሮቹ የሁላችንንም ልብ የነካው ዘማሪ ገብረ ዮሐንስ ዛሬ በአዶናይ አማካኝነት ታላቅ የተባለ የምስራች ተሰምቶለታል። መኪና ከነሹፌሩ የሚል አስደናቂ ቻሌንጅ በቅርቡ ሊጀመርለት መሆኑ መላውን ኢትዮጵያውያን በደስታ አስክሯል። ይህ ዜና ኢትዮጵያውያን ማለት ምን ያህል አንድ እንደሆነንና እንዲሁም ደግሞ በችግር ጊዜ ሃይማኖት፣ ዘር፣ ቀለም እንደማይከፋፍለን በተግባር የሚያሳይ ሆኗል። በአዶናይ ቪዲዮ ስር የሚታየው ኮሜንት የኢትዮጵያውያን ፍቅር፣ የአጋርነትና እንዲሁም ደግሞ የእርስ በርስ መተሳሰብ ታሪካዊ ማሳያም ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። አረ እንደው በመቤቴ እንዳታሳልፉት የትትና ጥግል አሳያችሁ። ናታኔም ነኝ በአገልግሎቴ የሚለው መዝሙር ራሱ የሰራሁት ምናልባት ነገ ከፍ ስል እንደው ያንን ነገር እንዳረሳ እኔ እንደማስታወሻ ጭምር ነው። ነገ ደግሞ በስጋ ሞት ባልፍም እንኳን ያ ገብረ ዮሐንስ እንዴት ነበር ቤተክርስቲያንም ሰውም እንዲማርበት ነው። ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ። እውነትም ናታኔም በብዙ ነገር ተፈትኖ ያለፈ ወርቅ በመዝሙሮቹ እኮ የዋለልን ውለታ ቢያውቀው አርበም መቤቴ እኔ ስለሱ ተናግሪም ምጨርስ ነገር አይደለም። የልብ አድርስ ዘማሪ ብየዋለሁ። ሰውን ወደ ቀልቡ፣ ሰውን ወደ አምላኩ የሚመልስ የኦርቶዶክስ እንቁ ዘማሪያችን ነው። እግዚአብሔር አምላክ ድንቅ ስራውን ያሳየበት ዘማሪ ነው በእውነት እና ቤተሰብ ይህን ድንቅ ዘማሪ የምትወዱና የምታገብሩ ይኸው እንግዲህ ዝግጅታችንን ጨርሰን ቁጭ ብለን የወንድማችንን የአዶናይን ትእዛዝ ነው እየጠበቅን ያለ ነው። እንግዲህ መላው ኦርቶዶክስ ማለት አልችልም እንዶ የአዶናይ ኮሜንት ላይ አይቻለሁ። ሙስሊም ወንድም እህቶቻችን፣ ፕሮቴስታንት ወንድም እህቶቻችን ሲያበረታቱት ከጎናችን እንዳለ ሲያሳዩ ነበር እና ቤተሰብ ይሄ የፎሎ ቻሌንጅ እስኪጀመር ድረስ ሁላችሁም ዝግጁ ሆናችሁ እንድትጠብቁ ይሄንን ቪዲዮ ላልሰሙ ሁሉ ሼር፣ ኮፒ ሊንክ እያደረጋችሁ ወንድማችን እንቁ ዘማሪያችንን እንድናበረታታው ከጎኑ እንዳለን ለአዶናይም እንደናሳየው ሼር፣ ኮፒ ሊንክ እያደረጋችሁ አዶናይ ትእዛዝ እስኪሰጠን ድረስ እንጠብቃለን በጉጉት። እቺን ትራክት አይታችኋታል? ቅድስት ማርያም የኢየሱስ እናት የምትለዋ ስዕሏ ፊት ለፊት አለና በተለይ ደግሞ በጎንደር ላይ በጎጃም ላይ በእንደዚህ አይነት አካባቢ ሰሜን አካባቢ ላይ ወንጌል በምንመሰክርበት ጊዜ በጣም መጠቀም ያለብንና ሰዎች የሚቀበሉ ደግሞ የማይቀጡት ትራክት ቢኖር እቺኛው ትራክት እና እቺ ትራክት ፊት ለፊቷን ካያችኋት የቅድስት ማርያም ፎቶ ያለበት ነው፣ ግን ሙሉ በሙሉ ውስጡ የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ ነውና ተመለከታችሁት። ወደ ሰሜኑ ክልል ስትሄዱ የቅድስት ድንግል ማርያም ስዕል ያለበት በራሪ ወረቀት አዘጋጅታችሁ ሂዱ። ምክንያቱም የክርስቲያን ጽሑፍ ነው ብለው ሲቀበሉ እናንተ በውስጥ የራሳችሁን ሐሳብ ታስተላልፋላችሁ። ስለዚህ ይሄኛው መንገድ የተመረጠ ነው የሚል ምክርን ለወንድሞቹ እየለገሰ ነው ፕሮቴስታንት ወንድማችን። ይሄ ማስመሰል፣ መዋሸት፣ ይሄ ትልቅ ስህተትና አስመሳይነት ነው። የሰውን ነገር መስሎ መሄድ ምን ማለት ነው? እምነትህ ትክክል ከሆነ እኔ እንደዚህ ነው ማምነው፣ ያንተ እምነት ደግሞ ከዚህ አንጻር ልክ ስላልሆነ እንዲህ እንድታምን ብሎ የራስን እምነት መጋበዝ ሲቻል የቅድስት ድንግል ማርያምን ስዕል አድርገህ ሄደ ግን የጴንጤን ስብከት ልሰብክ ማለት ነው። ወዳጄ መለያው እኮ ስዕል ብቻ አይደለም፣ ትምህርት ነው። እና በውስጥ የምታስተላልፈው ትምህርት ምንድን ነው? አሁን ስለ ኢየሱስ ነው ውስጡ የሚመሰክረው አለ። አንተ የትኛውን ኢየሱስ ነው የምታምነው? ለዓለም የሞተውን ወይስ ለጥቂቶች? ሁለቱም ፕሮቴስታንት ውስጥ ያለ እይታ ነው። ዳግም የሚመጣ ለፍርድ ወይስ ዳግም አይደለም ደጋግሞ የሚመጣ? ሁለቱም እይታ ፕሮቴስታንት ውስጥ ነው ያለው። ሌላ እንጨምርልህ። ስለዚህ የትኛውን ኢየሱስ ነው አንተ ራሱ አለ ያልከው? ስለዚህ ለራስ ማወቅ ሲኖርብህ መጀመሪያ ለማስመሰል መሞከር ለክርስቶስ እየዋሸህለት እና በውሸት የሚከብር ክርስቶስ እንዳለ እያሳየህ ነው ማለት ነው። ስለዚህ ካስመሳይነት ውጡ። ይድረስ እጅግ ለምንወድህ ለምናከብርህ መምህራችን መምህር ዘማርያም ይሁን ደውዬ ወይም ጽፌ ይህንን አስተያየትና ጥያቄ ማድረስ እችላለሁ። ነገር ግን በቪዲዮ በእንዲህ ያለ መልኩ ቢቀርብ
በርካታ መሰል አስተያየቶች በኮሜንት ቢሰነዘሩ የሁኔታውን የጥያቄውን መብዛት ተመልክቶ መምህራችን ሊያጤነው ይችላል ብዬ ስላሰብኩ እንዲህ ላቀርበው ወድጃለሁ። እንግዲህ ከሰሞኑ መምህራችን የተለያዩ አካላትን ስማቸውን ጭምር በመጥቀስ የውይይት ጥሪ በማቅረብ የቤተ ክርስቲያናችንን ትምህርታዊ እውነቶች ለመግለጥ ፍላጎት አሳይቷል። ይህንን ትህትና የተሞላው ጥያቄን ተቀብሎ እንደ መወያየት ወይም ደግሞ እንደው ባይመች እንኳ በቀላል ቋንቋ አይመችም ብሎ መግለጽ ሲቻል በተለመደው የውንብድናና ጠባጫሪ እንዲሁም ደግሞ ፍጹም ትዕቢት የተሞላው ሐሳባቸውን እጅግ በሚጠይሙ አማርኛዎች ሲገልጡ እነዛን ሰዎች ተመልክተናል። ያው ባልላችሁም ታዩታላችሁ። እኔ ግን በገጼ እንዲህ አይነት መልእክቶችን ላለማስተላለፍ ለራሴ ቃል ገብቻለሁ። ምክንያቱም እነዚህ ሰዎች እየተቆራረጠ የምናስተላልፍላቸውን ስድባችንን ይፈልጉታል። ደማቸው በጽኑ ነው ይሄንን የሚፈልገው። አንዳንዴ ዝም ስንል ሁሉ የሚጠይቁበት ወቅት አለ። እንዲህ ብዬ እንዴት እንዲህ ሳይሉ የምንባልበት ወቅት አለ። በፍጹም ፍላጎታቸውን ማሟላት አለብን ብዬ አላስብም። አልተወያዩምና ውይይቱ መቅረት የለበትም የሚል ሐሳብ ለመሰንዘር ነው። መምህራችን ጥያቄ ሊጠይቁ ይችላሉ ብለህ ያሰብከውን ነገር በመሰብሰብ ከተለያዩ አካላትን በመቅዳትና በመውሰድ ወደ ራስ ማለት ነው ትምህርታዊ የሆነ መድረክ እንድታዘጋጅ ለመጠየቅ ጥያቄ ሊጠይቁ ይችላሉ ብለህ ያሰብከው ያልኩት በምክንያት ነው። እነዛ ሰዎች አፋቸው በስድብ የተሞላ እንጂ በፍጹም ወንጌልን በዛኛው ሰፈር እንኳን ያለውን ወንጌል ለመስበክ አቅሙም ጉልበቱም የሌላቸው መሆናቸው ግልጥ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ሳይሰድቡ የሚሰብኩት ወንጌል ካለ እኔ እቀጣለሁ። ማናችሁም ተቀጡ። እንደውም አያደርጉትም ያንን። ይልቁኑ መታወቂያቸው የሆነው እኛ ቤት ሆነው የሰበኩት ስብከት የዘመሩ ዝማሬ መሆኑ ግልጽ ነው። ካለ አለ በሉኝ። ነገር ግን የለም። ስለሌለ እንደው ጥያቄ ሊጠይቁ ይችላሉ ተብሎ የታሰበው ነገር በመምህር ዘማርያም ታይቶ በትምህርታዊ መድረክ ቢቀርብ፣ ለዚህም ደግሞ በቲክቶክ ማህበራዊ ሚዲያ በስንት አርቲ ቡርቲ ጊዜያችን የምናጠፋ ቲክቶከሮች አለን። የመምህራችንን ማስታወቂያ ሰርተን በጣም መምህራችን ሊገለጥ የሚገባው ዕውቀት ያለው ታላቅ ወንድም ነው። ብዙ ጊዜ መድረኮችና ሁኔታዎችን እንዳጣ ነው የሚሰማኝ። ስለዚህ ማስታወቂያዎችን በደንብ ሰርተን ያንን ትምህርታዊ ዕለት እንድናስተዋውቅ መምህራችን ከተናገረበት ወይም ፍቃዱን ከገለጠበት ጊዜ ጀምሮ ያንን አድርገን ያ ትምህርታዊ መድረክ ቢዘጋጅ ሳይወዱ በግድ ቁጭ ብለው ያዳምጡታል። ስለዚህ መምህራችን መምህር ዘማርያም ሊጠይቁ ይችላሉ የተባለውን ጥያቄ በመሰብሰብ ትምህርታዊ መድረክ እንድታዘጋጅ በታናሽነት ለመጠየቅ እወዳለሁ። ልብ ይስጣችሁ። አንድ አይናም ሆነ አራት አይና ለእናንተ ይበዛባችኋል። ይህንን ለማለት እወዳለሁ።